መስመር ሰብሮታል እኮ ልጄ መስመር ሰብሮታል እኮ ልጄ አይገቡ ገብቶ ቶሎ ደርሶ ቢወጎበኘኝ የሚያስታምመኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ አዎ ልጆቼ እባካችሁ ያ ቅድም ተነግሯል የአሕዛብ ለቅሶ አይደለም የምናለቅሰው ጉዳያችን ቀረብን ነው ጠቃሚያችንን አጣን ብለን ነው ሌላ አይደለም እሱማ ተመቻቸለት ሰማይት ዘንበለ ደም ነው መምህር ዘላለም ወይም ወልደ ሰማይት ቅድም ተነግሯል በአባቶች ምንም የቀረ ነገር የለም ሁሉም ያውቀዋል አባቶች ብቻ አይደሉም ያውቁት በዓለም ዙሪያ ያሉ ክርስቲያኖች ያውቁታል ምን አይነት ሰው እንደሆነ ድካም የሌለው አሁን ደከመ ድካም የሌለው ነበር አሁን ደክሟል እዚያም የነበሩ ሰዎች እንዲሁ ዋናው ሲጠቅሱልኝ በጣም ቅስሜን ሰብረውታል አንድ ቀንም ህመም አለብኝ ብሎ አያውቅም ሌላውን ሁሉ ይገልጽልኛል ተኔ አይለይም የተባረከ ልጅ ነው እውነት ዘወትርም ደግሞ አንዳንድ ጊዜ ስራውን አውቃለሁ ከ9 ሰዓት በፊት ላይ ቀብስ በምንም አይነት እኛም እናውቃለን ይሄን እና እንዲህ ያለ በሽታ ደግሞ የሱካር የሚባል ሰይጣናዊ በሽታ ስሙን አጣፍጦ መሪር ነው ከባድ ነው ምግብ ያስፈልገዋል ያለ ጊዜ ያስበላል አስቸጋሪ ነው እሱ ግን ጭክም ብሎ ሰውሮታል በፍጹም እንዳለበት አልተናገረም ሰውነቱ ባዶ ነው ግን ሲያስተምር ኃይሉ ታላቅ ነው ድካም የለውም 24 ሰዓት ይሮጣል እንግሊዝ ሲገባ ደውሎልኛል እንደገና ደግሞ ሁለተኛው ቀን አሜሪካ ገብቻለሁ ብሎ ደውሎልኛል በደወለልኝ 3 ቀን ይሁን እንደዚህ ነው ሞቱን የሰማሁት ከወንድሙ ወርዶን ስሰማ እሱን ነው የዘለፍኩት ክፉ ሟርተኛ እስከማለት ደርሻለሁ ምን አይነት ሟርተኛ ሰው ገጠመኝ ትናንት ወዲያ ደውሎልኝ አሁን ሞተ ይለኛል እንዴ ነው ያልኩት ኧረ ሞቷል አለኝ አላምንም ብዬ እግዚአብሔር ምስክር ነው ደውያለሁ አሜሪካ እውነት ነው እርግጠኛ ነው ህመሙ እንዲህ ያለ ነበረ ወዳይኑም አደጋ ጥሎበት ነበረ ከዚያ ወጥቶ የኛው ልጅ እርሱን ትረዳ የነበረች ነው ስትከባከበው የነበረችው ከዚያ ወጥቶ ነፋስ ለመቀበል ወዲያ ወዲህ ብሎ አንድ ኢትዮጵያዊ ያገኘ ገላዬን ጠበኛለው አጠበው ካጠበው በዚህች ላይ አርፈ ቆየኝ መድኃኒቱን አመጣልሃለሁ ብሎ ሄደ ተኛ እዚያ ላይ ያ መድኃኒት አመጣልህ ያለው መድኃኒቱ ዞ ሲመጣ እንቅልፍ መስሎት ሲቀሰቅሰው የለም
እንቅልፍ እንደወሰደው በዚያው ነው ሄደው። የቅዱሳን ሞት ይሄ ነው። አዎ ጻይር ጋር የለበትም እና እንደዚህ ሆኖ ነው የሄደው ብለው ነግረውኛል። እኔ ቅስሜ ተሰብሯል። በሽተኛው እኔ ያለው እኔ ለሱ ብለወጥ ምን ክፋት የለው፣ ግን የእግዚአብሔርን ፍርድ የሚለውጠው የለም። ሁሉም በየተራው ይሄዳል። ሁላችንም ተደግሶልናል። ስጋ ለባሽ የሆነ ሁሉ የሐውር ውስጥ አሐዱ መካን ይላል ሰሎሞን። መቃብር ነው። ሁሉም ወደ አንድ ቦታ ይጓዛል፣ እሱም መቃብር ነው ይላል እና ልጃችን ቅድም እንደተጠቀሰው መናኝ ነው። በፍጹም የዓለሙ ጉዳይ ከምንም አይቆጥረው። ሰውነቱን ለውጧል። እኛ እየቸገረን አንዱን ያዘው ወይ ተክሊሉን ወይ ቆቡን በማለት ያልደከምንለት ነገር የለም። ያ አንዳንድ የተጠቀሙ ሰዎች እኔ አደራ ብዬ ሞክሬ ነበር። ኧረ እሱ ነገር ረቂቅ ነው፣ እንዲህ ያለው ሰው አጋጥሞን አያውቅም ብለው ነው የዘጉብኝ። ለካስ ይሄ ኖሯል ምስጢሩ። የስ ለካስ ምስጢር አለው ኖሯል። አሁን እሱ በእውነት ቅድም አባታችን ተናግረውታል። የሐዋርያት ኑሮ ነው የኖረው። የሐዋርያት ኑሮ ነው የኖረው። ደግሞ ልክ እንደዚያው አንድ እንጀራ ጽዋ ውሃ ይገባል ለአንድ ሐዋርያ ያለው የገባበት ቤት ሰዓቷ ስደርስ ያችን ቀምሶ ያድራል። ሰውነቱን ገሎታል። በሽታውን ለመቋቋም አልተቻለው። እንግዲህ እሱ አመቻችቶ ነው ሄደው። የሚያስተምረውን በስራ ተርጉሟል። የሚሰራውን ነው ያስተማረው። እናንተ ክርስቲያኖች በዓለም ዙሪያ ያላችሁ ኦርቶዶክሳውያን በተለይ ከዚያም በተረፈ ኢትዮጵያዊ የሆናችሁ ሁሉ ወንድማችሁ ነው። ሐሙስ ጠዋት አስከሬኑን ተቀብላችሁ በክብር አረፈበት ቦታ ሁሉ እንድትሸኙት በዚህ አጋጣሚ መልእክቴን አስተላልፋለሁ። አዎ ከላይ ባገኘነው ነው። እመቤታችን ናት የወሰደችው እዚያ። ቅድስት ማርያም ማነው እንትና ዲሲ ዘብጽዮን ቅድስት ማርያም በስብከተ ወንጌል ብዙ አገልግሎት አለው። ከፖለቲከኞችም ጋራ ብዙ ትግል ነበረ። እኔም ያለሁበት የማውቀው ነገር አለ። ያን ሁሉ ያሳለፈበት ቦታ ነው። አሁን እመቤታችን የደከምከው በዚህ ቦታ ላይ ነውና በእኔ መድረክ ላይ ነው ያንተ ፍታት የሚፈጸመው ብላ ሊቃውንቱ ተሰብስበው ሰሞኑን ዛሬም አሁን ጉዞ ተደርጎ ወደዚያ ነው ሄደው። ከዚያ ነው ወደ አየር የሚሄደው። በሚገባ በክብር ተቀብላ ነፍሱ ከስጋው የሚለይበት አሜሪካ እንዲሆን መርጣ ሳይታሰብ ታመመ ሳይባል ወስደዋለች እና አባ በላይን ይዤ እሄዳለሁ ብላ በአካለ ስጋ እንደሰወረቻቸው
ልጃችንንም ወንድማችንንም እንደዚሁ በሷ ጥሪ ይመስለኛል እኔ እዚያ ሲደርስ ባላሰበው መንገድ አሁን እኔ የምሰጋው ብዙ ባለማውታዎች እኛም ማናውቃቸው እሱ የሚያውቃቸው አሉ የሚረዳቸው የሚያሳድጋቸው የሚመግባቸው አባታቸው ሞተ ባሏቸው ጊዜ የሰጣቸው ሳያልቅ ይራባሉ በድንጋጤ ለቅሷቸው ጽኑ ይሆናል ሰው ባወቃቸውና በረዳቸው ብዙ ናቸው የሚያሳድጋቸው ባለማውታዎች ከየት እንደሚያመጣው ያላውቅም ብዙ ልጆች አሉት ደጋግ ሰዎች አሉት ራሳቸውን የደበቁ ጥሩ መምህር ነው ብዙ ሰው አፍርቷል ብዙ ደግሞ አሁን የአይነ ስውራንም ቤት ይሰራሉ ያቀደው ነበረ እነሱም በተስፋ ሲጠብቁ ተስፋቸው ተቆርጧል ሌሎችም ደግሞ በየቀኑ እንደሰማው ዛሬ በየቀኑ በረቡዕና ዓርብ ነው 300 ችግረኞች ምግብ የተዘጋጀላቸው ይታደላሉ በሱ ፕሮግራም እሱ አዘጋጀው ፕሮግራም እነዚህ ሁሉ መርደኞች ናቸው ሁሉም በየቤቱ እንደዚህ ነው እንዳውዱ ነው እንደኔም እንደዚህ እንደናቱም አልቃሾች ናቸው ታላቅ ሰው ነው ያጣነው ታላቅ መምህር ነው ያጣችው ቤተክርስቲያናችን ሰው ይተካልን ሰው በጠፋበት ሰዓት መምህር ዘላለም ይጠፋል ሊጠፋ ይገባዋል ቅስፈር ሰውሮታል እኮ ልጄ ቅስፈር ሰውሮታል እኮ ልጄ አይገቡ ገብቶ ቶሎ ደርሶ ቢወጎበኝ የሚያስታምመኝ እንዳያጣሁት እኮ ይሄ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ አዎ ልጆቼ እባካችሁ ያ ቅድም ተነግሯል የአሕዛብ ለቅሶ አይደለም የምናለቅሰው ጉዳያችን ቀረብን ነው ጠቃሚያችንን አጣን ብለን ነው ሌላ አይደለም እሱማ ተመቻቸለት ሰማዕት ዘንበለ ደም ነው ሰማዕት ዘንበለ ነው የሐዋርያትን ኑሮ አባታችን ጀርሰውታል ቅድም የሐዋርያትን ኑሮ የኖረ ነው አዎ ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው ተገላገለው ያን ከንቱ ዓለም ተገላገለው አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው እኔ የሚገርመኝ አንደበቱ አለመድረቁ በሽታው ክፉ ነው አንደበት የሚያደርቅ ነው ግን ምንም አንደበቱ አይዛባም እፎይታ አያውቅም እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል ለሱ አይደለም የምናለቅሰው የኛ ጉዳያችን ቀረብን ብለን ነው ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን ማስተላልፈው ያባቱ መልእክቴን አስተላልፌላችኋለሁ ወዳለው ልጄን የምወደው ልጄን አጥቻለሁ እግዚአብሔር ያጽናህ የምባል እኔ ነኝ
ቆስያለሁ፣ አዝኛለሁ። አዎ አዎ እናታችን እኔስ ወላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ የማለቅሰው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው፣ አይድረስ ነው። እግዚአብሔር አምላክ የቸርነቱን ስራ ይስራልን። ልጃችንን በተላገነት ያኑርልን። ከዳግም ሐዘን ይሰውረን።